አሁንም ስም ገናና ነው። ዛሬም ብርቱ ነው ጌታ ሆይ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ባላጋራችንን ዲያብሎስን ደግሞ እያፈረስን በየትኛው አቅጣጫ የሚላከውን ሐሳቡን እየበተንን እንጸልያለን። የክፉ ጉልበት እንዲበተን እንጸልያለን። ማንኛውንም ጥንስሱ እንዲደፋ እንጸልያለን። እግዚአብሔር ሆይ በጌታ በኢየሱስ ስም በስም ስልጣን የተመታ ይሁን። እግዚአብሔር ሆይ ሥጋና ደም በዚህ ቦታ እንዳይነግስ እንዳይታይ ማንኛውም ግዛት እንዳይኖረው በኢየሱስ ስም እንጸልያለን። የጌታዬ መንፈስ ብቻ ሁሉን እንድትቆጣጠር እንጸልያለን። በዚህ ማለዳ ጊዜያችንን ሰውተን ሰዓታችንን ሰውተን በዚህ ማለዳ በፊት እንደመጣን ጌታ ሆይ ዛሬ በኢየሱስ ስም ማንኛውም ተግዳሮት አይምሮአችን እንዳይያዝ፣ ልባችን እንዳይያዝ፣ ፈቃዳችን እንዳይያዝ በስም ስልጣን በኢየሱስ ስም የጨለማው ኃይል የተመታ ይሁን። በዚያ አካባቢ የሰለጠነ ኃይላት የተመታ ይሁን። ምድሪቷን የተቆጣጠረ ኃይል በኢየሱስ ስም የተመታ ይሁን። በአየሩ ላይ የሚንቀሳቀስ በስውር የሚሰራ በግልጥ የሚሰራ በቅርብና በሩቅ ያለ የጨለማው ግዛት ለዛሬ ቀን ላይ የተመደበ ኃይላት በስም ስልጣን በኢየሱስ ስም የተጠረገ ይሁን። በስም ጉልበት በኢየሱስ ስም የተበተነ ይሁን። እግዚአብሔር ተነሳ ጠላቶቼም ተበተኑ ተብሎ እንደተጻፈ በኢየሱስ ክርስቶስ ስም የተበተነ ይሁን። ከዚህ ስም የተነሳ ከዚህ ኃይል የተነሳ ከዚህ ቅባት የተነሳ ከዚህ የጌታዬ የኢየሱስ ስም የተነሳ ማንኛውም ተግዳሮት በኢየሱስ ስምና ስልጣን የተበተነ ይሁን። በስም ስልጣን የተመታ ይሁን። ሰም በእሳት እንደሚቀልጥ በኢየሱስ ስም ሥራችሁ የቀለጠ ይሁን። በስም ባድራሻችን ላይ የሚወጣ አዋጅ ይመታ። በጌታ በኢየሱስ ስም የተገለበጠ ይሁን። በጌታ በኢየሱስ ስም የተገለበጠ ይሁን። እንደ ቃል በኢየሱስ ስም እንቃወማለን። ቃል ይለናል ጌታ ሆይ እንቃወማለን። ዲያብሎስን ተቃወሙት ተብሎ እንደተጻፈ ከእናንተም ይሸሻል ተብሎ እንደተጻፈ ዛሬ በኢየሱስ ስም እንቃወማለን። ማንኛውም ተግዳሮት ላይ በኢየሱስ ስም የሸሸ እንዲሆን እንጸልያለን። ሂድ ወደ ታዘዘል ወደ ጥልቁ ወደ ተመደበል ወደ እሳቱ በጌታ በኢየሱስ ስም እንዲሄድ እንጸልያለን። አይምሮአችንን ሊይዝ፣ አሳባችንን ሊይዝ፣ መንገዳችንን ሊይዝ፣ አገልግሎታችንን ሊይዝ ማንኛውም ተግዳሮት በኢየሱስ ደም የተመታ ይሆነ። ክፉ ዘር ሁሉ ይነቀል። ክፉ ዘር በኢየሱስ ስም ይነቀል። በጌታ በኢየሱስ ስም ይነቀል። እግዚአብሔር ሆይ በስም ስልጣን የተነቀለ ይሆን። እግዚአብሔር አብ ያልተከለው ተክል ሁሉ ይነቀል ተብሎ እንደተጻፈ በኢየሱስ ደም የተነቀለ ይሆን። ከየትኛው መንገድ ላይ የቆመ የተነቀለ ይሆን። በጌታ በኢየሱስ ደም የተነቀለ ይሆን። ራማጊንዶስ ጌታ ሆይ ሥጋችንን መንፈሳችንን ነፍሳችንን በፊት እናፈሳለን። የክፉ ኃይላት ሁሉ በስም ስልጣን የታሰረ ይሆን። ለሕዝብ መፈታት ይሆን። ለጉባኤያችን መፈታት ይሆን። ለቅዱሳን ሁሉ መፈታት ይሆን። ዛሬ በሚኖረን በዚህ ማለዳ ባለው አምልኮ ሁሉ በዓለም ዙሪያ ባለው አምልኮ የእግዚአብሔር ክብር በክብር ይገለጥ ዘንድ እንጸልያለን። እግዚአብሔር ሆይ ሁሉን ነገር ትቆጣጠረው ዘንድ እንጸልያለን። አባት ሆይ የቃል ጉልበት ይገለጥ ዘንድ እንጸልያለን። እግዚአብሔር ሆይ የሚያሻግረው የቃል ጉልበት ይመጣ ዘንድ እንጸልያለን። የሚያስታጥቀን የቃል ኃይል ያገኘን ዘንድ እንጸልያለን። ሰዎችን ሁሉ ሊታደግ የሚችለው የቃል ጉልበት ይነገር ዘንድ እንጸልያለን። አባት ሆይ ስለሚሆን እናመሰግንሃለን። አባት ሆይ ስምህ ለዘላለም ይባረክ። ኢየሱስን አድምቀው፣ ኢየሱስን አድንቀው፣ ኢየሱስን አክብረው። በጉባኤያችን ላይ አክብረው፣ በማንነታችን ላይ አክብረው፣ በሕዝብ ላይ አክብረው፣ በመሪዎች ላይ አክብረው። የጌታዬ ስም ሃሌሉያ
ያለው ድምቀት ያለው ክብር ጌታ ሆይ አንተ ስትከብር አንተ ስትነግስ ልጅ ሲከብር ጌታ ሆይ አሁን ይህ ስለሚሆን እናመሰግናለን። ጸሎቶቻችን ሁሉ ስለተሰሙ እናመሰግናለን። ክብር ላንተ እንሰጣለን። ተባረክ፣ ስምህ ለዘላለም ይባረክ። እሰይ ጌታ ተመስገን። ሃሌሉያ ሃሌሉያ። ብዙ ጭብጨባ ለጌታ። ሃሌሉያ ሃሌሉያ ሃሌሉያ። አባ እናመልካለን። ሃሌሉያ ኢየሱስ 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 የሚጣፍጠኝ ስም ኢየሱስ እኔ የምወደው ስም ኢየሱስ የምታዘዘው ስም ኢየሱስ እኔ የማከብረው ስም ኢየሱስ 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 የሚወደው ስም ኢየሱስ እኔ የማከብረው ኢየሱስ የምታዘዘው ስም ኢየሱስ እኔ የምወደው ኢየሱስ ኢየሱስ አቤት ኢየሱስ ኢየሱስ አቤት ኢየሱስ እኔ የዳንኩበት ኢየሱስ እኔ ያመለጥኩት ኢየሱስ ልቤ ያረፈብህ ኢየሱስ እኔ የምወደው ስም ኢየሱስ አቤት ይህን ስም እንጠራዋለን። ኢየሱስ 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 የሚጣፍጠኝ ስም ኢየሱስ እኔ የምወደው ስም ኢየሱስ ዛሬም የምጠራው ኢየሱስ እኔ የሚፈውሰኝ ኢየሱስ የማይሰለች ስም ሃሌሉያ። ስም እንደሚፈስ ዘይት ነው። ኢየሱስ የሚወደው ስም ኢየሱስ እኔ የምጠራው ስም ኢየሱስ ነፍሴ ያረፈበት ኢየሱስ ሁሌ የምወደው ስም ኢየሱስ አቤት ኢየሱስ 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 አቤት 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 ከብዙ ነገር ያመለጥንበት የተደበቅንበት አዬ የሚጣፍጠኝ ስም ኢየሱስ ሞገስ ያለው ስም ኢየሱስ ቅባት ያለው ስም ኢየሱስ እኔ
ሃሌሉያ የሚፈስ ነገር አለ። ሃሌሉያ እሰይ ኢየሱስ ሃሌሉያ ዳንኩበት ኢየሱስ እኔ ያመለጥኩት ኢየሱስ የኔ ክብር ምን ኢየሱስ 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 እንጠራሃለን ጌታ ኢየሱስ አቤት የሚጣፍጠኝ ስም ኢየሱስ የኔ ክብር ነው ኢየሱስ የምመካው ስም ኢየሱስ ለኔ ምኮራበት ኢየሱስ አቤት ሰይ የጸና ግንብ ነው ስም 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 የጸና ግንብ ስም የጸና ግንብ ስም የጸና ግንብ ነው ስም የጸና ግንብ ነው ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል የጌታ ስም የሚጠራ እሱ ይድናል። ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል የጌታ ስም የሚጠራ እሱ ይድናል። 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 የግድ ታስፈልገኛል የግድ ታስፈልገኛል ዛሬም ታስፈልገኛል ዛሬ ታስፈልገኛል ሁሌ ታስፈልገኛል የኔ ክብር ሁሌ ታስፈልገኛል ዛሬም
ታስፈልገኛለህ ዛሬ ታስፈልገኛለህ አምላኬ ታስፈልገኛለህ ኢየሱሴ አምላኬ ታስፈልገኛለህ የኔ ወዳጅ ታስፈልገኛለህ የግድ ታስፈልገኛለህ የግድ አባቴ የምር ታስፈልገኛል ዘመኑን የምሻገርበት የምር ታስፈልገኛል ኢየሱሴ ታስፈልገኛል ኢየሱሴ ኢየሱሴ ታስፈልገኛል በጉባኤያችን ታስፈልገናል በመሠዊያችን ታስፈልገናል አባ መንፈስ ቅዱስ ያለኝ ትልቅ ቦታ በምንም አልተካ ኢየሱስ የኔ ጌታ መንፈስ ቅዱስ ላንተ ያለኝ ትልቅ ቦታ በምንም አልተካው ኢየሱስ የኔ ጌታ ያንተ አብሮነት ያለኝ ትልቅ ቦታ በማንም አልተካው ኢየሱስ የኔ ጌታ የግድ አቤት የግድ ታስፈልገኛለህ ለአገልግሎቴ ታስፈልገኛለህ ለዘመኔ ታስፈልገኛለህ የግድ ታስፈልገናለህ የምር ታስፈልገናለህ መንፈስ ቅዱስ ላንተ ያለኝ ትልቅ ቦታ በምንም አልተካ ኢየሱስ የኔ ጌታ መንፈስ ቅዱስ ላንተ ያለን ትልቅ ስፍራ በምንም አንተካው የኔ ጌታ መንተ አብሮነት ያለን ትልቅ ቦታ በምንም አንተካው ኢየሱስ የኔ ጌታ መንፈስ እንዴት ያማረ ነው መንፈስ እንዴት ያማረ ነው ሕይወት እንዴት ያማረ ነው ሕይወት እንዴት ያማረ ነው
ኢየሱስ እንዴት ያማረ ነው ኢየሱስ እንዴት ያማረ ሃሌሉያ በስምህ ውስጥ ሞገስ በስምህ ውስጥ ድል አለ በስምህ ውስጥ ፈውስ በስምህ ውስጥ ኃይል አለ በስምህ ውስጥ ሞገስ በስምህ ውስጥ ድል አለ በስምህ ውስጥ ፈውስ በስምህ ውስጥ ኃይል አለ በስምህ ውስጥ ሞገስ በስምህ ውስጥ ድል አለ ኢየሱስ ኢየሱስ እግዚአብሔር አባት ከፍ ያደረገው ስም አለ ኢየሱስ ኢየሱስ በምድር በሰማይ ከፍ ከፍ ያለ ስም አለ ኢየሱስ ኢየሱስ የዲያብሎስን ቀንበር ሰባሪ ስም አለ ኢየሱስ ኢየሱስ በጨለማው ላይ ብርሃን አብሪ ስም አለ በስምህ ውስጥ ኃይል አለ በስምህ ውስጥ ሞገስ በስምህ ውስጥ ድል አለ በስምህ ውስጥ ፈውስ በስምህ ውስጥ ኃይል አለ በስምህ ውስጥ ሞገስ በስምህ ውስጥ ድል አለ በስምህ ውስጥ ፈውስ ሃሌሉያ አለ በዛ ውስጥ በስሙ ውስጥ ክብር አለ ሃሌሉያ ሞገስ አለ ሃሌሉያ ቅባት አለ የጸና ግንብ ነው ስምህ የጻድቅ መሸሻ ከዚህ ዓለም ግርግር መሸሸጊያ ዋሻ ከድካም ሕመሜ የምፈወስበት ኢየሱስ ያንተ ስም መድኃኒት አለበት ኢየሱስ እግዚአብሔር አምላክ ከፍ
ከፍ የሚያደርገው ስም አለ። ኢየሱስ ኢየሱስ በምድር በሰማይ ከፍ ከፍ ያለ ስም አለ። ኢየሱስ ኢየሱስ የዲያብሎስን ቀንበር ሰባሪ ስም አለ። ኢየሱስ ኢየሱስ በጨለማው ላይ ብርሃን አብሪ ስም አለ። ኢየሱስ ኢየሱስ የዲያብሎስን ቀንበር ሰባሪ ስም አለ። ኢየሱስ ኢየሱስ በጨለማው ላይ ብርሃን አብሪ ስም አለ። ሃሌሉያ ሃሌሉያ ኢየሱስ የጸና ግንብ ነው ስምህ የጻድቅ መሸሻ ከዚህ ዓለም ግብግብ መሸሸጊያ ዋሻ ከድካም ሕመሜ የምፈወስበት ኢየሱስ ያንተ ስም መድኃኒት አለበት። ኢየሱስ ጥሩቴን ስም ከፍ ያደረገው ስም አለ። ኢየሱስ ኢየሱስ በሰማይ በምድር በሰማይ በምድር ከፍ ከፍ ያለ ስም አለ። ኢየሱስ ኢየሱስ የዲያብሎስን ቀንበር ሰባሪ ስም አለ። ኢየሱስ ኢየሱስ በጨለማው ላይ ብርሃን አብሪ ስም አለ። አሜን። ሃሌሉያ አቤት ኢየሱስ ኢየሱስ ሃሌሉያ ነፍሴ አረካለ በጥቂት ነገር ተይዛለ በስምህ ፍቅር ስምህን ስጠራ ኢየሱስ ስል
ነፍሴ አልረካል ስምህን ስጠራ ፍጹም ፍቅር ስምህን ስጠራ ኢየሱስ ስል እሰወራለሁ በሕልውና አልለምደውም ስጠራ ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አልለምደውም አይለመድም ሃሌሉያ ኢየሱሴ ስለው የተስማማው ብቻ ተስማምቶኛል በሕይወቴ ስሙ ነው መድኃኒቴ አልለምደውም ስጠራ ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አልለምደውም ስጠራው ኢየሱሴ ስለው ተስማምቶኛል በሕይወቴ ስሙ ነው መድኃኒቴ ኢየሱስ የተስማማኝ ስም ሃሌሉያ አልለምደውም ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አልለምደውም ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ እኔ መኖር አልችል ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ትልቅ ስፍራ እኔ ማደር አልችል ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ትልቅ ስፍራ እኔ መኖር አልችል ስምህን ሳልጠራ አንተ በኔ ሕይወት አለ ትልቅ ስፍራ አለ ትልቅ ያለምንም ነገር መኖር እችላለሁ ደግሞም አይደንቀኝ ኖሬ አይቼዋለሁ ግን ያላንተ ጌታ እንዴት እኖራለሁ
አይቼ ዋለው ጌታዬ ያላንተ ጌታ እንዴት እኖራለሁ ግን ያላንተ መንፈስ እንዴት እኔ አልችልም ግን ያላንተ ቅባት እንዴት እኖራለሁ ግን ያላንተ ክብር እንዴት እኖራለሁ ግን ያላንተ እንዴት እኖራለሁ አባ ግን ያላንተ መንፈስ እንዴት እኖራለሁ ግን ያላንተ ሕይወት እንዴት እኖራለሁ አባ እኛ አንችልም ጌታ ሆይ በፍጹም አንችልም ኧረ አንችልም ጌታ ሆይ ግን ያላንተ ጌታ እንዴት እኖራለሁ አባ ራዲያስ ቀለዲዮስ አባቴ ግን ያላንተ ሕይወት እንዴት አባ ግን ያላንተ ጌታ አቤት 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 ግን ያላንተ ጌታ እንዴት እኖራለሁ ኧረ ክበር 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 አቤት አቤት ውዴ እሰይ 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 ግን ያላንተ ጌታ አባቴ እንዴት እንዴት እኖራለሁ እንዴት እኖራለሁ ግን ያላንተ ጸጋ እንዴት እኖራለሁ መኖር አልችል ስምህን ሳልጠራ አንተ በሕይወቴ ያለ ትልቅ ስም ያለ ትልቅ ስፍራ እኔ ማደር አልችል ስምህን ሳልጠራ አንተ በሕይወቴ ያለ ትልቅ ስፍራ እኔ መቆም አልችል ስምህን ሳልጠራ አንተ በሕይወቴ ያለ ትልቅ ስፍራ ሃሌሉያ እሰይ 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 ደግሞ አይገኝ
አሁን ክበር አሁን ክበር አሁን ክበር አንይዝም ጌታ ሆይ አሁን ክበር አሁን ክበር አሁን ስትከብር ነው አሁን ክበር አሁን በእያንዳንዳችን አሁን ክበር አሁን እኔ ነው ጥማቴ አሁን ክበር አሁን ክበር አሁን ባልከበርከው ነገሬ ላይ አሁን ክበር አሁን ሙሽራው ኢየሱስ የኛ ክብር ድምቀት አንተ ነህ ጌታ አሁን ክበር አሁን ክበር አሁን አንተን አስከብረን እንለፍ ጌታ አባ ኧረ ማንም አይክበር ኢየሱሴ አሁን ድመቅ አሁን በሕይወታችሁ ይክበር፣ በትዳራችሁ እግዚአብሔር ይክበር፣ በልጆቻችሁ ላይ እግዚአብሔር ይክበር። ወገኖቼ በአገልግሎታችን እግዚአብሔር ይክበር። ኧረ ይክበር 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 ይድመቅ ይክበድ ጌታ ይክበድ በሕይወታችን ማንም አይክበድ እሱ ይክበድ ሃሌሉያ ስፍራውን ይውሰደው ጌታው መኖራችን ይታወቅ ለአንተ ይታወቅ ኢየሱስ ሃሌሉያ ኢየሱስ ያጋዱላ ሰክሬዴዲና ባጋያ አቤት 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 አሁን ድመቅ ዛሬ አሁን ድመቅ አሁን በሕይወቴ አለ ትልቅ ስፍራ ለትልቅ ስፍራ ያለ ምንም ነገር መኖር እችላለሁ ደግሞም አይደንቀኝም
ያላንተ እንዴት እኖራለሁ ግን ያላንተ ጌታ እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ
ይባረክ። ሃሌሉያ። አምላካችን የተባረከ ይሁን። እንዴት አደራችሁ? አይሰማም? እንዴት አደራችሁ? ክብር ለጌታ ይሁን። እግዚአብሔር ስለረዳን ስላገዘን ዘመን ስለጨመረልን ስሙ ይባረክ።
ሃሌሉያ። አሁን ለልጆች እንጸልያለን። አዲስ እንግዳ ሰው የለም፣ ሁላችን ያለን ጌታ ይባረክ። ለልጆች እንጸልያለን። ሁላችን እንጸልያለን። ልጆቻችንን ወደ ልጆቹ ዘርግተን እየባረክናቸው እንጸልያለን። ሃሌሉያ። ስላሉትም ስለሌሉትም እያሰብን እንጸልያለን። ሃሌሉያ። አባት ሆይ እናመሰግናለን። ጌታ ሆይ ይህን ጊዜ ስለሰጠን ስም ለዘላለም ይባረክ። አሁንም ስለነዚህ ብላቴኖች እንጸልያለን። በፊታችን ስላሉ ስለሌሉም እግዚአብሔር ሆይ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም በፍጹም በአንተ እንድትባርካቸው እንጸልያለን። በቃል እውነት እንድትባርካቸው እንጸልያለን። እግዚአብሔርን በመፍራት እንድትባርካቸው እንጸልያለን። ጌታ ሆይ ቀሪ ዘመናቸው እነዚህ ብላቴኖች በቤት ይለመልሙ ዘንድ እግዚአብሔር ሆይ አንተ ጋር ተጣብቀው ይቀሩ ዘንድ የኔ ጌታ ያገለግሉ ዘንድ ያጥኑል ዘንድ ጌታ ሆይ በጌታ በኢየሱስ ስም እግዚአብሔር ያንተ እልውና ይከባቸው ዘንድ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ዳዊትን በብላቴናው ጊዜ እንደጠራኸው እነዚህን ብላቴኖች በኢየሱስ ክርስቶስ ስም በልዩ ቅባት እንድትቀባቸው እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም በነገር ሁሉ እግዚአብሔርን መፍራት ይበዛላቸው ዘንድ በጌታ በኢየሱስ ስም እንጸልያለን። ዘመናቸውን ጊዜያቸውን ጌታ ሆይ እድሜያቸውን ነገሮቻቸውን ሁሉ አንተ እንድትረከብ ጸለይን። ዛሬ የሚኖራቸውን ቆይታ እንድትባርክ እንጸልያለን። የእውነት ቃል ጋር መገናኘት ይሆንላቸው ዘንድ እንጸልያለን። ከክፉ ሁሉ እንከለክላለን። ከአመፅ እንከለክላለን። ከጠላት ሁሉ ጦር በኢየሱስ ስም እንከለክላለን። አጥማጁ በኢየሱስ ስም እንዳያገኛቸው እንከለክላለን። አጥፊው እንዳያገኛቸው በኢየሱስ ስም እንጸልያለን። በደም ሸፈናቸው፣ በደም ጋረድናቸው። አባት ሆይ ስለሰማህን፣ ስላየህን፣ ስላዳመጥከን እናመሰግናለን። በጌታ በኢየሱስ ስም አሜን። ይባረኩ። አሜን አሜን። ጌታ ይባረክ። ለጌታ የምንሰጠውን የፍቅር ስጦታ መባችንን እናዘጋጃለን። ጌታ ይባርክ። ቅዱስ 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 የሆንክ የዘላለም እግዚአብሔር አምላካችንና አባታችን ሆይ ስምህን እንቀድሳለን። በዚህ ቤተክርስቲያን ስምህ እንቀድሳለን። ጌታ ሆይ በዚህ ቤተክርስቲያን ላይ አንተ ንገስ። አባ በጸሎትና በአምልኮ ስለባረከን እጅግ አድርገን እናመሰግንሃለን። ክብር ሁሉ ላንተ ይሁን። አሁን ደግሞ በመስጠት እናገለግልሃለን። ለሚሰጡ ሁሉ ባርካቸው። መስጠት ፈልገው ላጡ ሁሉ ከማያልቀው በረከት አትረፍርፈ ስጣቸው። በቃልህ ተናገረን፣ ለነፍሳችን ተናገረን። እንድንኖርበት ጌታ ሆይ ጸጋህን አብዛልን። ጌታ ሆይ ፍቅር ጨምርልን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ስም። እንዴት እኖራለሁ ግን ያላንተ ሕይወት እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ እኔ መኖር አልችል ስምህን ሳልጠራ አንተ በእኔ ስፍራ አለ ትልቅ ስፍራ አለ ትልቅ ስፍራ እኔ ማደር አልችል ስምህን ሳልጠራ አንተ በእኔ ሕይወት አለ
ትልቅ ስፍራ አለ ትልቅ ስፍራ። ሳሙናን ባርኩት። ተባረክ። ከዚህ በበለጠ ይቀባ። ዘመኑ እድሜው በቤቱ ይለቅ። አሜን። ባረክና ክብር ለኢየሱስ ይሁን። የእግዚአብሔርን ቃል እንሰማለን። የተዘጋጀ ሰው ጥቂት ናችሁ። እጃችሁ አይሰራም። ለምን? የልብ መዘጋጀት ከሰው ነው ይላል የእግዚአብሔር ቃል። የምላስ መልስ ከእግዚአብሔር ዘንድ ነው። መልስ አለው ለተዘጋጁት። ክብር ለጌታ ይሁን። ወደ ቃሉ እንሄዳለን። ፓስተርን ወደዚህ እንጋብዛለን። በጭብጨባ እንቀበላለን። ተባረኩ። እንደምን ከረማችሁ? አይሰማም። እውነቱን ነው ማሙሽ። እዚህ ጋር ሲኮን አይሰማም። እስቲ እንደገና እንደምን ከረማችሁ? ሳምንቱ እንዴት አለፈ? ድገሙት። አሁን በታላቅ ክብር ለጌታ ይሁን። ክብር ለመንፈስ ቅዱስ ይሁን። የረዳን ጌታ ስሙ የተባረከ ይሁን። አሜን ነው ወይ? ኢየሱስ ለዘላለም ጌታ ነው። ምህረቱ ሰብስቦናል። አሜን። የኛ ዕውቀት፣ የኛ ችሎታ፣ የኛ ማንነት ሳይሆን የምህረቱ ብዛት ዛሬም ደግሞ እንድናይ የረዳን ጌታ ስሙ ከፍ ይበል። ክብር ለጌታ ይሁን። አንዴ ልጆች ይሂዱና ከዛ ጀምራለን። ዛሬም ጌታ ይናገራል በሉ። ፈዋሹ በመካከላችን አለ። መሐሪው በመካከላችን አለ። የችግሮቻችን ሁሉ እንደ ተራራ የተከመሩትን የሚፈታ እሱ ጌታ በመካከላችን አለ። አሜን በሉ። የነገሮች ሁሉ ፍቺ እሱ ጋር ነው ያለው። ለኛ ግራ የገባን ምድር ግራ የተጋባት ሕይወት ግራ የተጋባንበት ነገር በሙሉ በእሱ ዘንድ ምን አለ? መልስ አለ። ክብር ለጌታ ይሁን። እስቲ እግዚአብሔር በቃሉ ደግሞ እንዲናገረን ጌታ ሆይ ተናገረን። ልንሰማ መጥተናል ካንተ። እኛ እንድናዳምጥ ልባችንን ውስጣችንን ክፈት። ቃልህ ለውስጣችን ይናገረን በሉት ወገኖች። ለመንገዳችን ይናገረን። እሱ ሲመጣ እንቆቅልሽ ይፈታል። የወደቀ ይነሳል። የዛለ እንደገና አቅም ያገኛል። የደከመ ይበረታል። የበረታውም የበለጠ ይበረታል። አንተ ብርቱ በመካከላችን ስላለክ ስምህ ይባረክ። የረዳሃን ጌታ እናመሰግንሃለን። ምህረትህ ስለበዛልን ስምህ ይባረክ። ሳምንቱን ሙሉ ጠብቀህን በቸርነትህ በምህረትህ ጠብቀህን ዛሬን እንድናይ የረዳህ ጌታ እናመሰግንሃለን። ከፍ በለን እንልሃለን። እንወድሃለን። በወደድከን ፍቅር እኛም መልሰን እንወድሃለን። እኛ ባልፈለግከን መንገድ፣ እኛ ባልፈለግንክ መንገድ አንተ ግን በወደድከው መንገድ አግኝተህናል። ስም ይባረክ። አሁንም ቃልህ በሙላት ይነገር። ዙሪያችንን የእሳት ቅጥር ሁነን ቃልህን ሊለቅም ሊያጠፋ አይምሮን
ሊሰርቅ የሚመጣውን ክፉ ሁሉ በስም ስልጣን ከለከል ነው። ፍጹም በዚህ ቦታ እድል ፋንታ እንዳይኖረው ከለከል ነው። የተከለከለ ይሁን። እናመሰግናለን፣ እንባረካለን። ከፍ በል በጌታ በኢየሱስ ስም አሜን። ክብር ለጌታ ይሁን። ሳምንት ምን ብለን ነበር? ጌታ ሁሉ ይችላል፣ ለሱ የሚሳነው አንዳች ነገር የለም እያለን ነበርና ዛሬ ጠቅላላ አድርገውና ቶሎ ለመጨረስ ሞክራለሁ። ጌታ ይረዳናል። ክብር ለጌታ ይሁን። ስለዚህ ለጌታ የሚሳነው ነገር ፈጽሞ የለም። ለኛ የከበደን፣ ለሐኪም የከበደው፣ ለጓደኛ የከበደው፣ ለቤተሰብ የከበደው፣ በዓለም ላይ ላለው ግራ ለተጋባ ነገር ለከበደው በሙሉ እሱ ጋር መፍትሄ አለ። አሜን ነው። ኢየሱስ ገደብ የሌለው መለኮታዊ ፍቅርና ኃይል ያለው አሜን ነው። ገደብ የለው። ፍቅሩ ገደብ የለው። ምህረቱ ገደብ የለው። ቸርነቱ ገደብ የለው። ኢየሱስ ገደብ አልባ በዚህ በቃ ብለን የምንወስነው አይደለም። በበሽታ ላይ፣ በአጋንንት ላይ፣ በሞት ላይ ስልጣን ያለው በዓለም ላይ ስልጣን ያለው አሜን ነው። ስልጣን ደግሞ ያለው የጌቶች ሁሉ ጌታ እሱ ነው። አሜን ነው። የጌቶች ሁሉ ጌታ የሆነው ይሄ ጌታ በበሽታ ላይ፣ በአጋንንት ላይ፣ በዓለም ላይ ባሉት የትኛውም ነገሮች ላይ ስልጣን አለ። ማዘዝ ይችላል። ያዘዘው ደግሞ ይታዘዝለታል። አሜን ነው። ተፈጥሮ ይታዘዝለታል። አሜን ነው። እናንተ ኢያሱ እኮ በገባውን ፀሐዩ ይቁም ብሎ እኮ ኢያሱ አቁሟል። እንኳን የኛ ጌታ አምኖበት እኮ ነው በቃ እንዳትገባ ብሎ የፀሐይን ዙርን ምን ያደረገ ያቆመ ኢያሱ በእምነት ማለት ነው። ስለዚህ ጌታን አሉት አይደለ? ይሄ ወጀቡ ማዕበሉ የሚታዘዝለት ማን ነው? ምኑ ወጀቡ ማዕበሉ የሚታዘዝለት ይሄ ማን ነው? እሱም ኢየሱስ ነው። በሉ እስቲ እሱም ኢየሱስ ነው። እሱ ነው የሚታዘዝለት። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። እሱ የሰላማችን ምንጭ ነው። ማንንም የማይሰጠን ሰላም ይሰጠናል። አሜን በሉ። እሱ የሚሰጠን ሰላም እረፍት ያለው ሰላም። ለዚህ ነው ዓለም የማይሰጣችሁ ምን እሰጣችኋለሁ? ሰላም እሰጣችኋለሁ። ደግሞም ሰላሜን ምን አደርጋላችኋለሁ? እተውላችኋለሁ። ይሄ ጌታ ነው። እንዲህ ዝም ብለን ነገር ሳይኖር እኮ አይደለም ዝም ብለን ፍንድቅድቅድቅ የምንለው ወደ መሰለሽ አይደለም። የሰላሙ አለቃ ስላለ ሐዘንን ያስረሳና ደስታን የሚያጠግብ ምናምን ያስተውንና ፊታችንን በደስታ የሚሞላ አፋችንን በሳቅ የሚሞላ አሜን ነው። ሃሌሉያ። ሳቂ እውነትሽ ነው። ምን ደግሞ ለሰይጣን ማን ያኮርፍለታል? እሰይ ሳቂ። አሁንም ከተብለይ ሳቂ። ክብር ለጌታ ይሁን። እንዴ በቃ ለደስታ ነው የተጠራ ነው እኛ። ስለዚህ ይሄ ደግሞ ሰላሜን ምን አደርግላችኋለሁ? እተውላችኋለሁኝ አለ የሰላም አለቃ። ሃሌሉያ። እሱ ብቻ ነው የሚሰጠው። ከሱ ዘንድ ብቻ ነው ያለው ይሄ ሰላም። ይሄ እረፍት የሚገኘው ከሱ ብቻ ነው። ከየት? ከብርሃን አባት። ሃሌሉያ። ሳይ ገደብ የለውም። አንቺ ኢየሱስ ክርስቶስ ወሰን የለውም። ትላንትና ያስለቀሰንን ነገር የሚያስረሳን እኮ እሱ። አሜን። ደስታ ሆኖልናል። ስሙ ይባረክ። ይህ ደግሞ ለሰው አይቻልም ብሎናል። ማን ብሎናል? ጌታ ራሱ። በሰው ዘንድ አይቻልም። የሚቻለው በማን ነው? ለእግዚአብሔር የሚሳነው
የለምና አረበና ዛሬ እየሳቃችሁ ነው የምሰብካችሁ እየሳቃችሁ በእውነት ደስ ይያላችሁ የሳቅ የደስታ ምንጫችን ኢየሱስ ስለሆነ አሜን ነው ክብር ለጌታ ይሁን ኢየሱስ ክርስቶስ ለዘላለም ጌታ ነው ስለዚህ ጌታ ኢየሱስ ክርስቶስ በሰማይና በምድር ስልጣን ተሰጠኛል ይህ ደግሞ የሚሆነው ልጅ በሰማይም በምድር ምን ተሰጥቶታል ስልጣን ተሰጥቶታል ሰማዩን ሊገዛ ምድሩን ሊገዛ ምን ተሰጥቶታል ስልጣን ተሰጥቶኛል ሃሌሉያ ክብር ለጌታ ይሁን ስለዚህ ዓለም የማይሰጠንን ደስታ ከሰጠን ቤተሰብ የማይሰጠንን ደስታ ከሰጠን ዓለም በተጨነቀችበት ሰዓት እናንተ ልባችሁ ርፍ የሚለው ወዶ መሰላችሁ እናስባለን እንጸልያለን ደስ ይለናል ማለት አይደለም ምድር ተጨነቀች ማለት እንጸልያለን ግን ልባችሁ ምን አይበላል አይታወክ ልባችሁ ምን አይበል አይታወክ ብሎናል ስለዚህ ጌታ ኢየሱስ ክርስቶስ በሰማይ በምድር ስልጣን ተሰጥቶኛል የመጣው ስልጣን አለው በፊት ሲወርድ ወደ ምድር ግን ያንን ሙሉን ስልጣኑን ይዞ ነው የወረደው ክብሩን ይዞ ነው እንደኛው ስጋ ይልበስ እንጂ በሰማይ ባለው የእግዚአብሔር ምን ክብር ውስጥ ነው ያለው አሜን ስለዚህ ጌታ ኢየሱስ ክርስቶስ ሰዎች በተጨነቁበት ሰዎች ግራ በተጋቡበት ሰዓት ላይ ይሄድና ሰላም ይሰጣቸዋል ለተጨነቁት ረፍት ይሰጥ ነበር ዛሬ ደግሞ ኢየሱስ ክርስቶስ በምድር ላይ ባይኖርም ይሄን ሰላም ሰጣችኋለሁ ሰላሜን እተውላችኋለሁ ያለን ሰዎች የተባለን ሰዎች ይሄን ሰላም ደግሞ እኛ ለሰዎች ምን ማድረግ አለብን መስጠት ለሰዎች ሰላሜን እተውላችኋለሁ ካለ አንቺ ጋር የክርስቶስ ሰላም አለ አንተ ጋር የክርስቶስ ሰላም አለ እናንተ ጋር የክርስቶስ ሰላም አለ ስለዚህ የሁከት መንፈስ አልተሰጠንም እና ይላል የምንድን የሰላም የእረፍት ማረፍ በሱ ስለዚህ በተጨነቁት መካከል ጌታ ኢየሱስ ክርስቶስ ይመጣና ሰላምን እረፍትን ለተጨነቁት ሰዎች ያልቻሉትን ነገር ይሰጣቸው ነበር ክብር ለጌታ ይሁን አሜን ነው ስለዚህ ከዚህ ሰላም እኛ ምኖች ነን የተካፈልን ነን ጌታ ኢየሱስ ክርስቶስ ሁላችሁም እንደምታውቁት የማርቆስ ወንጌል ምዕራፍ 5 ላይ ቁጥር 1 ላይ ወደ ባህርም ማዶ ወደ ጌርጌሶም ሀገር መጣ ከታንኳውም በወረደ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘ እሱም በመቃብር ይኖር ነበር ሰንሰለትን እንኳን ማንም ሊያስረው የማይችልበት ጊዜ ነበር ብዙውን ጊዜ በብረትና በእግር ብረት ይታሰርም ነበር ዳሩ ግን ሰንሰለቱን ይቆርጣል እግር ብረቱንም ይሰባብር ነበር ሊያሸንፈው የሚችልም አልነበረም ሁሉ ጊዜ ሌትና ቀን በመቃብርና በተራራ ሆኖ ይጮህ ነበር ሰውነቱንም በድንጋይ ይዋጭርም ነበር ኢየሱስንም ከሩቅ ባየው ጊዜ እየሮጠ ሰገደለት በታላቅም ድምፅ እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለን እንዳታሰቃየን በእግዚአብሔር አምልሃለሁ አንተ ክፉ መንፈስ ከዚህ ሰው ውጣ ብሎ ነበርና ስምህ ማን ነው ብሎ ጠየቀው ብዙዎች ነንና ስሜም ሌጊዮን ነው አለው ከሀገር ውጪ እንዳይሰዳቸው አጥብቀው ለመኑ ከዚያም በተራራ ጥግ ብዙ ሪያዎች በመንጋ ይሰማሩ ነበር ወደ ሪያዎችም እንድንገባ ስደደን ብለው ለመኑት ኢየሱስም ፈቀደላቸው እርኩስ መንፈስም ወጥቶ ወደ እሪያዎችም ገባ 2000 የሚያህሉ መንጋ በአፋፉ ላይ ወደ ባህር ተጣድፈው ወደ ባህር ሰጠሙ ሰማችሁኝ አይደል ይህ ሰው
ኢየሱስ ክርስቶስ ናፈውሰኝ ወይንም ደግሞ ታሟል ተብሎ አይደለም የተጠራው። ወይንም ደግሞ ቤተሰቦቹ ጌታ ኢየሱስ ክርስቶስ ጋር ሄደው ባክህን ልክ ወርታችን እናየዋለን ስንወርድ ይህን ሰው ቤተሰቡ የታወው ነው። ቤተሰብ አለው ወርታች ሲደን እናነበዋለን። ቤተሰብ ምን አለው? ቤተሰቡ ምን ያደረጉት ነው? የተውኩት ናቸው። ቤት ውስጥ የሚኖር ሰው አይደለም፣ ኖርማል ሰው አይደለም። ወይንም እጁ የሰለለ ወይ እግሩ የሰለለ ወይ አይኑ የጠፋ ወይ ጆሮ የማይሰማ ወይ ደግሞ ሰዓት እየጠበቀ የሚጥለው በሽታ አይደለም ይሄ ሰው ያለው። ጌታ ኢየሱስ ክርስቶስ እነዚህን ሁሉ ፈውሷል። የዚህ ሰው ግን በክፉ መንፈስ ተይዞ ፈጽሞ ማንም ሊይዘው ያልቻለ ሰዎች ካለበት ነገር ሊረዱት የማይቻል ሰው ጌታ ኢየሱስ ክርስቶስ እትፍ ብሎ ጭቃ አደረገና አይኑን ቀባውና አይኑን ሂድና ታጠባለው በሲሎም ታጡ ሲመጣ አየ ይላል። አንቺ የአብርሃም ልጅ ልትጎብጂ አይገባም ብሎ ምንዋን ዳሰሳት ይላል። ቀናም ማለች ይላል። ይህ ሰው ግን የሚኖረው መቃብር ውስጥ ነው። አስቡት፣ ህይወቱ በሙሉ የሚኖርበት በጫካ ተራራ ላይ ይወጣ ሌትና ቀን የሚጮህ ነው። እሱ ብቻ አይደለም፣ ይህ ርኩስ መንፈስ ብረትን ምን የሚያደርግ ነው? የሚበጣጥስ። የሚችለው ሰው ጠፋ ይላል። የሚያስረው ሰው ጠፋ። ከዚህ ችግሩ የሚያወጣው ሰው ማንም ሰው የለም። ሞክረዋል። ምን ሊያረጉ? ሊያስሩትና ሊያስቀምጡት። አይታችኋል። ኢትዮጵያ አለ ብረት፣ እኔ አይቻለሁ። የእግር ብረት የሚባል አለ። ያ የእግር ብረት ቁልፍ ይደረግበታል። ያስገቡትና እግር ላይ ያረጉትና ብረቱ ያልፍና በጣም እንትን የሚያደርግ ይመስለኛል። በጣም ህመም የሚሰጥ ይመስለኛል። ለምን? ብረት ነው። መንቀሳቀስ እግር እንዲና እንዲ እንዳይል ብቻ የሆነች እንትን ብቻ ስፓስ ትንሽ ቦታ ነው የሚለቀቅለት ለእግሩ። እንዲህ ሲል የሚያመው ይመስለኛል። በጣም ምን አይቼዋለሁ። በጣም ታስረው አይቼ የሚያስጨንቅ ነው። እሱን ምን የሚያደርግ ነው? እሱን ሲበጥስ እኔ ሰው አላየሁም። ይሄ ሰው ግን ይበጥሳል። ሰንሰለቱን ይቆራረጠዋል። ሊያሸንፈው የሚችል አንድም ሰው አልተገኘም። እሱም ብቻ አይደለም፣ ሰውነቱን ይዋጨራል። በድንጋይ ሰውነቱን ይዋጨራል። ዝም ብላችሁ አስቡት። ይህ ሰው ሰውነቱ እንዴት ተተልትሏል ብላችሁ ብትሉ በድንጋይ። ይሄ የሚያደርገው መንፈሱ ነው። የግብረቱን ይሰባብራል። እንዲሁም ደግሞ እንቅልፍ የለው፣ ሰላም የለው። ማንም የሚጠጋው የለም። በጥረምየሱን ታስታውሳላችሁ? ድምጽ ሰማና ማን ነው በዚህ የሚያልፈው? አይኑ ያየን ጆሮ ግን ሰምቷል። ማን ነው የሚያልፈው ሲል የናዝሬቱ ኢየሱስ ሲባል የዳዊት ልጅ ያቃል አይምሮ የጠፋበት ያወራል፣ ይበላል፣ ይጠጣል። ይህ ሰው ግን አስቡት፣ ወደሱ ሰዎች የሚቀርቡት ሰው አይደለም። ምናልባት በዛ በኩል ሲሄድ ሰዎችን ያባረር ይሆናል ወይ ይመታ ይሆናል።
ሰዎች ሸሽተውት ይሮቁና ደግሞ በመቃብር ስፍራ ማንም ሰው ደግሞ በብዛት አይመጣም። በታላቅም ድምፅ ቀንና ሌሊት በተራራ ላይ ምን ይል ነበር? ይጮህ ነበር። ሰውንም ምን ያደርግ ነበር? ሰላም ይነሳ ነበር ማለት ነው። እሱ ሰላም አጥቷል። እንደገና ደግሞ አካባቢውን ጌታ ኢየሱስ ክርስቶስ ግን በመጣ ሰዓት አሜን ብሎ ይውላችሁ። በመጣ ሰዓት ገና ከታንኳይቷ እንደወረደ ተገናኘው ይላል። ይው ለሰው አልተቻለም፣ በብረት አልተቻለም፣ በዘመድ አልተቻለም፣ በቤተሰብ አልተቻለም። ግን መጣ የናዝሬቱ ኢየሱስ። የሚችለው መጣ። ወሰን የሌለው መጣ። የሚያቆመው የሌለ መጣ። ሲመጣ ግን ያው ያለው ነገር ምናምን አይደለም። ኢየሱስ ሄደና ምን አለለት? ሰገደለት ይላል። ለማሰር አይደለም ክርስቶስ የመጣው ለመፍታት ነው። ካለበት ሊያወጣው ነው እንጂ አስሮት ሊያስቀምጠው አይደለም። ዛሬ በኢየሱስ ክርስቶስ ስም የታሰረባችሁ ነገር ይለቀቅላችሁ፣ ይለቀቅላችሁ በኢየሱስ ወይ ሲመጣ ምን እግሩ ስር ምን አለ? ሰገደለት። ይኸውልሽ መስገድ አላለም፣ አታስጨንቀን አሉት። እሱ ያስጨንቃቸው የነበረው የሚያስጨንቀው መጣ። አሜን በይ። የሚያስጨንቀው መጣ። ስለዚህ ካንተ ምን አለናል? ባክህ ምን አትበለን፣ አታስጨንቀን ባክህን። በቃ አንተ አጋንንት ሲወጣ አለቃትም ይላል። አለቃት ከቤተሰቧ ከምናምን እያለ ይናገራል። ይለቃል፣ ወዶ ይለቃል። ማን ሰጠው? ርስቱ ህዝቡ ነው እግዚአብሔር። ሃሌሉያ። ለሱ ማን ፈቀደለት? አልሰጥም ትለቃለህ ስትለው እሺ ለኔ ብዬ አይደለም ለአንተ ብዬ ምናምን ሰው በክርስቶስ ስም ትወጣለህ ስትል ይወጣል። እንዳታሰቃየን በእግዚአብሔር እናምልሃለን ባክህን። አየህ ወደሱ ሲጠጉ የሚያባረራቸው ወደሱ ሲጠጉ የሚያሳድዳቸው ሰዎች በሙሉ በዛን ሰዓት ኢየሱስ ብቻው ከታንኳይቷ ሲወርድ ሃሌሉያ። ሲመጣ መልሳል። ሲመጣ የማይቻለውን እንዲቻል ያደርጋል። አቅም አለኝ የሚለውን አቅም ያሳጠዋል። ሂድ ብሎት ነበርና ስምህ ማን ነው? አሁን አንዳንድ ጊዜ አይታችሁ ከሆነ ያው እዚህም ቸርች ማን ምናምን ብለን ስንጠይቀው ይናገራል። አንድ ጊዜ ያው ይቅርታውት ብቻ ልምጣው ደስ እና አጋንንት ስም አላቸው፣ ስያሜ አላቸው። አይ ከናቷ ከምናምኗ ከአያቷ ምናምን የመጣሁኝ ነኝ መርጫታለሁ ይላል። አትመርጥም ስትዩ ደግሞ አረ እንዴት አሳድግ አንተ ማን አሳዳጊ ያደረገ አጥፊ ደግሞ እሱ ብሎ አሳዳጊ በጣም እኮ ደፋር እኮ ነው። ሂድ ስትዩ ብቻ ከዛስ ይሄን ከዛ በኋላ ምን አለው? አንተ ማን ብሎ ይለው አይ አለ ብዙ ነና ሌጊዮ ማለት ድሮ በሮማውያን ወታደሮች አሁን አላቅም ወታደር የነበረ ሰው እዚህ ካለ ጋንታ ምናምን የሚባል ነገር ሰምታ እንዴ አለች። ወታደር ነች እሷ። ጋንታ ስንት ሰው አለ በውስጡ? 10-12 በአንድ ጋንታ የሚባለው ውስጥ ማለት ነው። 10-12 ሰማለሁ ባይሽ ጎዝ እና ይሄ መቶ አለቃ ሲባል ከስሩ መቶ አለቃው 100 ሰዎች አሉ አይደል? እንደዛ ይመስለኛል። ሻለቃ ሲባል 1000 ምናምን ሰዎች አሉበት።
ይሄ ግን ሌጊያዊ ማለት ደግሞ ምን አይነት ሰው መሰለህ? ከ5000 እስከ 6000 የሚሆን ሰራዊት ነው። በአንድ ሰው ላይ ይሁሉ መናፍስት ገብቶበታል። ታዲያ ማን ያዘው? ጋንታ በዩ ምን በዩ ጀነራል በዩ ምናምን ሰፍሮበታል። ሰውየው ገብቶበታል። ወደ 6000 አጋንንት አስቢ ብረት አይደለም ዓለምን እንዲህ ሊገለባብጥ ይችላል። ግን መጣም አይገለበጥም። ሃሌሉያ! አይ መጣ። የትኛው 6000 አይደለም ምናምን ሺዎች ቢመጡ ፊቱ የማይቆሙት የናዝሬቱ ኢየሱስ ለሰው የማይቻል ለሱ ለሚቻለው ሁሉን ሊፈታ የሚችል ሃሌሉያ! እሱ ግን ምን አለ? መጣ። 6000 አጋንንት ነው ላይ የነበረበት ከ5000 እስከ 6000 የሚደርስ እነዚህ ሌጊዮን ማለት ሰራዊት ነው ብሎ የሚጠራቸው እነዚህ ሁሉ ላይ እየሰፈረበት ቀል መሰላችሁ። አንዱ እኮ ነው እዚህ የሚያታግለን። አንዱ ለቀቅ አለቅም እያለ ኮንት ይላል። 6000 አስቢ እንዴት አድርገህ ነው የምታወጣው? በስሙ ይወጣል። እሱ ፊት ግን ሊቆም አልቻለም። አሜን በይ። ለምን መሰለሽ? ሁሉ በሱ ዘንድ ይቻላል። ባለፈው አንድ እህታችን ትመሰክርልን ነበር። በቃ ሁሉ ቦታ አልተቻለም። ቸርች ሄዳለች፣ ቁጭ እንዳለች ብሎ ከእጇ ላይ ተፈታለች። እኔ እሱ ነው በቃ ይሄ ስብከት አዘጋጅቸው ስለነበር ስትነግረን ዋው ነበር ያሉት። አይ ብዙ ቦታ ሄደዋል፣ ብዙ ቦታ ደክመዋል። ግን ስሙ የተጠራበት ስፍራ ላይ ሲሆን ብድግ ክብር ይገባዋል። ክብር ይሁንለት፣ ክብሩ ይብዛለት፣ ክብር ይጨመርለት። ይሄን ጌታ ነው የምናመልከው። አንተ ይሄን ጌታ ነው ከፍ የምናደርገው። ለዚህ ነው ለዚህ ነው ኢየሱስ ለዘላለም ጌታ ነው። ሃሌሉያ! ሰይ እንኳንም የጌታውሽ አንቺ አሜን፣ እንኳንም የሱሽ ፊትሽ አጋንንት እኮ አይቆም። እንዳትፈሩት። እኛ አንድ ጊዜ እንደው ምስክር ልንገራችሁ። ሳሙን እርጉዝ ነች ወጥና ልጅቷ መጣች ቤት ጸልዩልኝ ብላ ደርሳለች። ኦልሞስት አንድ ሳምንት ምናምን ቢቀራት እና የጸለይንላት ልጅቷ በቃ የእናቴ ምናምን አለችና ጀመረች ጮህ ቤት ውስጥ። የሚገርማችሁ እኔን ትተውና ሆዷን ለመርገጥ ያው እግዚአብሔር ምስክሬ በጌታ ፊት ነው የምነግራችሁ። ሆዷን ለመርገጥ እረፍ አትችልም። ሳሙኤል ሊያጨናግፍ አይችልም። እረፍ አርፈም ውጣ በቃ ተባለ። አይ አሁን ሳሙኤል ኦርጋን እኮ ነው ይሄንን አይቶ እኮ ነው እንደ አይችልም። እንዴት ይችላል? በእኛ ላይ አይችልም። እና ብድግ እያለች እሷን ለመርገጥ እንዲትል መጨረሻ ላይ አልቻለም። አትችልም። አሰርነ ማነክ ሲባል ከእናቷ ላይ የመጣው ምናምን አለ ለቃቅና ይላል አጓርቶ ወጥ። እናንተ ጌታ ይችላል። አይ ስሙ ነው። ቅድም ሲዘምር ነበር አይደል? ማሙሻ ስሙ ይችላል። ከዚህ በፊት ስለ ስሙ ኃይል አስተምራችኋለሁ አይደል? መታስተውሱ ከሆነ የስሙ ኃይል የስሙ ጉልበት ለ1000 ምናምን 20000 30000 ምናምን አይደል የሚወጣል። ነቀለበሉ ለሰው የማይቻል እግዚአብሔር ይቻላል። እሱ ማድረግ ስለሚችል አሜን ነው። ስለዚህ አትፍሩት ልላችሁ ነው ዛሬ ልላችሁ የፈለኩት። ሰይጣን ውሸታም እሺ አለቀሽም ቢል ይለቃል። አሳድግ ያለው ቢል አላሳደገም። ሊገድል ሌባው ሊያርድ ሊገድል ነው መጣ የሚለው እንጂ ሊያሳድግ አልተጻፈልንም። ማነው አሳዳጊ ያደረገው? ወጋውት በኢየሱስ ወደ 6000 የሚጠጉ ናቸው። የሚገርመው ደግሞ ባክህን ምን አትበለን ከሀገር አታውጣ። አይ አሁን ያ ሁሉ የሚታዘዘው ዝም ብሎ እንዳይበዝ የእግዚአብሔር ልጅ ብሎ ለይቶታል። አውቁት። አንቺ እኮ የእግዚአብሔር ልጅ እንደሆንሽ በረም ይለይሻል። ያለው የእግዚአብሔር ልጅ ብሎ ጠራ።
የእግዚአብሔር ልጅ ካንተ ምን አለ? እናንተ የክርስቶስ መሆናችሁን ያውቃል ሰይጣን። ስለዚህ ሊደቁስ ሲመጣ ስራ የለህም በሉት። ስራህን ወደዛ ሂድና ፈልግ፣ የምትሄድበት ቦታ ሂድ እያላችሁ እያሰናበታችሁ እናንተ ሂድ። አሜን በሉ። ክብር ለጌታ። ስለዚህ ለመኑት ወደ ከሀገር ውጭ እንዳትሰደድ። ምርጫችሁ ምንድን? አይ ጌታ ምርጫ ሰጠው። ብዙ ጊዜ ይላሉ ሰይጣን የፈለገበት መርጦ መደፋት ይችላል ይላሉ። መረጠ። የት ነው ሲል እሪያ ውስጥ ትገባለህ። አዎ ግባ፣ ግን መርጠህ የመረጥክበት ቦታ ትደፋለህ። አሜን በሉ። ከዛ የት አለ? እሪያ ውስጥ። እሪያ ውስጥ ነው። እኔ ዝም ብዬ እኮ አይደለም። ሰይጣን ቢፈልግ ወር የፈለገበት ቦታ ሄዶ የፈለገበት ቦታ፣ ግን ከኛ ርቆ ነው። ከኛ ሄዶ ነው ወደዛ መረጠ። ምርጫ ከየት ነው? እሪያ ውስጥ ትገባለህ። ትገባለህ። ፍቀድልናል። ፈቀደላቸው። ወደ 2000 የሚጠጉ እንግዲህ ከ2000 ደግሞ ድጋሚ የገባባቸዋል። 2000 እሪያዎች ደግሞ እነሱ መጽሐፍ ደግሞ እንደሚለን ከ5000 እስከ 6000 የሚጠጉ ሰራዊቶች ናቸው በላዩ ላይ የነበሩበት። ውጣና ሂድ ሲባል ወጣ። ይወጣል። አሜን። አይችልም። እኛ ጋር ድል ፋንታ የለም። ኢየሱስ ለዘላለም ጌታ። አሜን። ወጣም ሄደ። እረኞችም አዩና ምን አሉ ይላል? ፈሩ። አይሽ ጌታ ባንቺ ላይ ባንተ ላይ ሲሰራ አካባቢ ያለው ፍርሃት ይወድቅበታል። ፈሩ ይላል። እረኞቹ እየሮጡ ወደ ከተማ ገቡና የሆነውን ነገር ነገሯቸው። ኢየሱስንም ለማየት መጡ። አንቺ መስታወት ነሽ፣ የክርስቶስ መስታወት ነሽ። አየሽ፣ በአንቺ የሚሆነው ነገር ለክርስቶስ መስታወት ነሽ አንቺ። ክርስቶስ ነው በአንቺ የሚታየው፣ ክርስቶስ ነው በአንተ ውስጥ የሚታየው። አሜን። ስለዚህ ክርስቶስ ስራውን ለማየት ምን አሉ? መጡ። ማን ነው ሲባል ያታቁትም እንዴ? እዛ መቃብር ቦታ ስላሴ መቃብር ወይንም ደግሞ ባታ መቃብር ውስጥ ምናምን የሚጮሁ ሰውዬ ምን ብሎ ኧረ አጋንንቱ ወጡ ተሰብስበ። ስለዚህ ብለው ወደ ኢየሱስ ሊያዩት መጡ። ሲያዩት አጋንንት ይወጣለት ሰውዬ ልብስ ለብሶ ብሉ እስቲ ድገሙ ጮክ ብላችሁ። ልብስ ለብሶ ልቡ ምን ብሎ ተመልሶ የታገኙት? ክርስቶስ እግር ስር ቁጭ። ያ ሁሉ እነዛ ሰዎች እኮ የመጡት ታሪኩን እኮ ስለሚያውቁ፣ ታሪክ የሚቀይር ነገር የሚቀይር ሁኔታን የሚቀይር ያለውን ነገር የሚቀይር እሱ የናዝሬቱ ኢየሱስ ይባላል። እሱ ማን ይባላል? የናዝሬቱ ኢየሱስ። ወይ ልቡ ምን ብሎ ተመልሶ ቁጭ ብሎ አገኙት። ታምር እኮ ነው። ይሄ በቃ አልተቻለም። ይሄ ሰውዬ በቃ ዘመኑ ክርስቶስ አሁን ወደዚህ ሰው ባይመጣ ኖሮ ህይወቱ እንደዛ ሆኖ ኖረ ሳይባል ሞተ የሚባለውን ወሬ ይሰማሉ። ቤተሰብ አለ። ቤተሰብ የተዋችሁ በቃ ሻንቺ ነገር በቃ ያንተ ነገር የተባላችሁ ሰዎች ታሪክ ቀያሪ አለ። አሜን። ታሪክ ይቀየራል። አሜን። እኔ ዞር ብዬ ራሴን ሳስበው እንዴ የኔን ታሪክ የቀየረ የኔን ሁኔታ የቀየረ ጌታ እንዴት ሌላውን አይቀየርም እላለሁ። ይቀይራል። ኢየሱስ ለዘላለም ጌታ። አሜን። አመፀኛው፣ አስቸጋሪው፣ በጥባጩን አርግ የሚያረጋ ራሱን እኮ ቀይሮ ነው። ራሱን ያንን ሰው ቀይሮ ታሪኩን ቀይሮ የሆነ ነገር አድርጎ ቁጭ አረገው ለክብሩ። የዚህ ሰውዬ አስቡት፣ ልብስ አይለብስም። በፊት ልብስ አይለብስም። ልብሱን
አይደለም ገላውን የሚዋጭር ሰው ልብስ ለብሶ ከጌታ ጋር ቁጭ ብለው አገኙት። ይሄ እንዴት ሆነ ብለው ጠየቁ። የሆነውን ደግሞ ተረኩላቸው ይላል። ለማን? ለመጡት ሰዎች። ጌታ ኢየሱስ ክርስቶስን ውጣልን አሉት። ይኸውልሽ አይ ጌታ ኢየሱስ ክርስቶስን ምን አሉት? ውጣልን ውጣልን የሚል ደግሞ አለ፣ እንደገና ደግሞ ግባልን የሚል አለ። ስለዚህ አንቺ ምናምን ስትባይ አይዞሽ የሚልሽ ደግሞ አለ። አትችይም የሚልሽ ካለ የሚችል ደግሞ አለ። እኔ አይደለሁም። አሜን በሉ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። ከዛ በኋላ ጌታ ኢየሱስ ክርስቶስ ሊሄድ ሲል ይሄ ሰው ምን አለው? ይከተለው ዘንድ ወደደ ይላል። አይ በቃ አለ ከዚህ በኋላ ታሪኬ አንተ ነህ። ከዚህ በኋላ አንተ ነህ ነገሬን የቀየርከው፣ ሰዎች ፊት እንድቀመጥ ያረከኝ፣ ልብስ ያለበስከኝ፣ አይምሮዬን የመለስክ አንተ ነህና ካንተ ጋራ እሄዳለሁ። ከሱ ጋር መጣበቅ ይሁንላችሁ፣ ይሁንልን። ምን ያስፈልገናል? ቆርሾ ቁምብሮ ምናምን ይሁን ምናምን ውስጥ ከምንገባ ኢየሱስ ለዘላለም ይሄ ከሱ ጋር ተጣብቀሽ ሙቺ። ሞት ደግሞ አይደለም ምድራዊ ሞት ነው። እዛማ ክብር ነው የሚጠብቅሽ። እሱ ይበልጥብን። ስለዚህ አለ ከተላለሁ አለ። ጌታም አለ ብትከተለኝ ወድ ነበር አለ። ግን አለ ጌታ አልፈለገምና ምን አለው? ወደ ቤተሰቦች ምን በል ሂድና ምን በል ጌታ ያረገልህን ነገር መስክር። አየሽ መስክሩ፣ እንውጣ ምስክርነት ምናምን የምንላችሁ ጌታ ያረገላችሁን ብቻ መናገር። ጌታ ይዞት መሄድ አቅቶት መሰላችሁ? አይደለም። በዛ ደግሞ እሳቱ እንዲነድል ጌታ ያረገውን ነገር ሂድና ለቤተሰቦችህ ምናምን ሂድና ምን በል አውራ። ምን እንደተደረገልክ፣ እንዴት ምህረት እንደተደረገልክ፣ እንዴት እንደሆንክ በፊት በሚያውቁ ሰዎች በዛው ከተማ ውስጥ አይሽ። አሁን በሄደ ሰውዬ የት ሄደ ምናምን ስሙም ላይ አሁን ጌታ ኢየሱስ ክርስቶስን በዚህ አጋጣሚ ወደ ልቤ ስለምን ጌታ ኢየሱስ ክርስቶስን መነሳቱን ለመሸፈን ምን አድርገዋል? ደቀ መዛሙርቶቹ መጣው በሌሊት ሰረቁት ብለው ብር ሰጥተው ምን አረጉ ይላል? ወሬውን አስወሩ ይላል አይደል? ይሄንንም ሰውዬው ወደ ኢየሱስ ክርስቶስ ጋር አይ ሞተ እኮ በቀደምነት እኮ ተቀበረ ይላል። ለምን? የክርስቶስን ስራ ለመቅበር። ስለዚህ ጌታ ምን አረጋው? አይ አለው ሂድና በ10 ከተሞች በሙሉ የዞርክ ምን በል ስበክ፣ ንገር፣ የተደረገልህን የሆነልህን ነገር ሰዎች ያልቻሉትን ማን እግዚአብሔር ያረገልህን ተአምራት ምን በል ተናገር። አሜን ነው። ይሄ የሚሆነው በሰው ዘንድ ያልተቻለው እሱ ስለሚችል ብቻ። አሜን ነው። ይህን ተናግሮ ጌታ ኢየሱስ ክርስቶስ እዚሁ ምዕራፍ ላይ ወረድ ስትሉ አርዮስ የሚባል አንድ ሰው መጣና ልጄ ምን ብላለች? ብላቴናይቱ ታማለችና ምን በለልኝ እጄን ጫነዳ ፈውሳት እባክህ አለውና ጠራው። እኛ ጌታ ታዛዥ አይደለም? እሺ አለና መንገድ እየሄደ ብዙ ሰዎች ያጋፉት ነበር። አንድ ሴት ግን ለስንት ዓመት? ለ12 ዓመት ደም የሚፈሳት ሴት ነበረች። ትጠብቀው የነበረ እቺ ሴት ገንዘቧን ለባለማሪ መድኃኒቶች የሰጠች፣ ህይወቷን የሰጠች፣ ከሰዎች ጋር መቀላቀል ያልቻለች፣ ቤተሰቦቿ ያረዷት፣ ገንዘቧ ይኸውላችሁ ገንዘብ ውስንነት አለው ያልኳችሁ ሳምንት ይሄ ገንዘቡ ነበራት። ለባለ መድኃኒት ሰታ ጨርሳለች። ምንም የላትም ጨርሳለች። ያቅሟን ሞክራለች። ባለ መድኃኒቶች ሞክረዋል።
ጥበበኞች ሞክሯል። ዳማ ከሴ ብለዋታል፣ ወይ አሪቲ ብለዋታል፣ የሆነ ነገር ቅመሽ ብለዋታል። ግን አላደናትም፣ አልፈወሳትም። ይህም ብዬ ጨርሳለሁ። ሞዳችሁ እችን ሴት አስቧት። ከምን የተገለለች ነች? ከማህበረሰቡ የተገለለች ሴት ነች። ከዚህ በኋላ አቅም የሌላት ሴት ናት። የምትከፍለው የምትሰጠው የምትሄድበት ቦታ የሌላት ሁሉን ነገሯን የጨረሰች ተስፋዋ ግን አንድ ነበር። ምን የሚችል ይችላል በሉስቲ ይችላል ብላ ወደሱ ወደ ተጠጋችው ጌታ ለሱ የሚሳነው የለም ያለች ሴት እኔ ሁሌ ብትሰበክ ማትጠገብ ሴት ናት። እምነቷ ይችላል፣ ለሱ የሚሳነው ነገር የለም የምትል ሴት። ወገኖቼ እኛ አይተናል። ሐኪም አቃተኝ ብሎ የተውን የዘጋውን ነገር እግዚአብሔር ሕይወት ሲሰጥ አይተናል። እንደገና ሲያቆም አይተናል። ሰዎች አይታመኑ እንጂ እግዚአብሔር ታማኝ ነው። አሜን ነው ወይ? ይው ሰዎች አይታመኑ፣ የተደረገላቸውን ነገር አይመኑት እንጂ አምነውትም ይካዱት እንጂ እሱ ግን እሱ ነው ይሰራል። አሁን በቃ የተባለ ነገ ተነጎዳ የተባለ ከዚህ በኋላ አከተመ ያንተ ነገር የተባለ ቀን የተቆጠረለት ቀን ተቆጥሮለት በዚህ ቀን መታችሁ ሰዱ የተባለ ሰው ዳግመኛ ለሕይወት ሲበቃ አይተናል። እናንተ ምስክሮች ናችሁ። አይተናል። እሱ ብቻ እንደሚችል ያየንበት፣ እሱ ብቻ መሆን እንዳለበት ያነባችሁ ሰዎች አላችሁ። እዚህ ውስጥ ያለቀሳችሁ ሰዎች እንደ ሞኝነት ሳይሆን እንደ እምነታችሁ ትራሳስና አንጠፋችሁ እጃችሁን ጭናችሁ የጸለያችሁ ሰዎች እሱ ይችላል ብላችሁ ነው። ትራሱን አይደለም እሱ ያያል። እጃችን እዚህ ተዘረጋ በሆስፒታል ውስጥ ይሰራል ብላችሁ በእምነት ያረጋችሁት ይሄ እኮ ነው የሚችለውን ጌታ ያመነ ሰው። ሞኝነት ይመስላል። ሊያቃልሉት ይችላሉ። አይደለም። ተራ ሊያረጉት ይችላል። አይደለም። ይችላል። የኛ ጌታ ይችላል ብያለው በነገሬ ላይ ሃሌሉያ። ቃል ይውጣ እንጂ እንዴ ከሰማይ አሜን። ይችላል የኛ ጌታ። አየ ዛሬ የሆነ ነገር ይሆናልና ፍሪጅ ውስጥ የለንም አውጡ የተባለ ሰው ሕይወት ዘርቶ እንዳላዛር ሲነሳ አይተናል። እንዴ አይተናል። ምስክሮች ነን። ይችላል የኔ ጌታ፣ ይችላል ያንቺ ጌታ። ታሪክ ይቀይራል። ያለቀሳችሁ ወይኔ በቃ ስትሉ እግዚአብሔር ግን አልበቃም ብሎ የሚያስቀጥል ጌታ፣ የማይጸጸት ይውላችሁ። አልዓዛር ተነሳ አይደል? ታምራት ሆነና ግን አልዓዛር እኮ ሞቷል። የእግዚአብሔር ክብር ግን ሊገለጥ እግዚአብሔር እንደሚችል ሊገለጥ ሲል አልዓዛር ሞተ። ጌታ ኢየሱስ ክርስቶስ ምን አለ? ጠሩት ይላል። ወዲህ ሳምንት እንደውም ከሆነች እህት ጋር እናወራ ነበር። ጠሩት ምን ብለው? የምትወደው ወንድም ወዳጅህ ማን? አልዓዛር ታሟልና ና የምትወደው ወዳጅህ አልዓዛር ታሟል የተባለ ያለው እሱ አንድ ነገር ነው። ይህ ህመም ለሞት አይደለም ማለት።
የእግዚአብሔር ልጅ ክብር እንዲገለጥበት ነው። ስለዚህ አለና ጌታ 2 ቀን ቆየ። ለምን መሰለሽ እህቴ ቆየብሽ? እሱ ይመጣል፣ እሱ ይመጣል ነው ያልኩት። እሱ ይመጣል። ሲመጣ ደግሞ ወዴት አስቀመጥሽው ነው እንጂ የሚልሽ የታለ የሞተው ነገር አይልሽም። ወዴት አኖራችሁት አለ። በቃ እኮ 4 ቀን እኮ ሲሉት ለሱ 4 ቀን አይደለም ሲላቸውም ደግሞ ሲመጡት ደግሞ በሉ እንሂድ ምን አላቸው? አልዓዛር ተኝቷልና ሄደን እንቀስቅሰው። አሁን ኢየሱስ ክርስቶስ ሊወግሩክ ይፈልጉ ነበር። እንዴት አድርገህ ወደዛ ከተማ እንገባለን አሉት። አይ በጨለማ ሄድ በጨለማ ነው አለ። እሱ ብርሃን ውስጥ ያለ ነው። አሜን በይዋክሽ። ኢየሱስ ለዘላለም ጌታ ነው። ማርታም ማርያምም ያሉት አንድ ነገር ነው። አንተ በዚህ ብትኖር ኖረም አልኖረም ይነሳል። ሞተም ታመመም ያስነሳዋል። እንድታምኚ አላልኩሽም ምን አላት አይደል? አላልኩሽም ምን? አዎ አንተ የለመንከውን በሙሉ እግዚአብሔር እንደሚሰማ ካቃል